መካከር እንዳሳገቷት እንግዲህ እናትና ልጅ ሲያወሩ ፀሐይ ደግሞ በስልኳ ሪከርድ አድርጋቸው ለፖሊስ መረጃውን አሳልፋ ሰጥታባቸዋለች። ይሄ ብቻ አይደለም፣ አለምን ማሳሰራቸው ማሳገታቸው ብቻ አይደለም፣ የወንድዬን እናት ሊገሉና ከዛ እሳቸው ከሞቱ በኋላ ደግሞ ወንድዬንም ሊገሉ እንደሆነ ይህንን ሁሉ ሪከርድ አድርጋ እንግዲህ አለም መረጃውን ፀሐይ መረጃውን ለፖሊስ ሰጥታ አስይዛቸዋለች ማለት ነው። የእጃቸውን የሚያገኙበት ጊዜ ደርሷል። ምክንያቱም ሁለቱ እናትና ልጅ በጣም ወንጀል የሚሰሩ በጣም ለሰው ክብር የሌላቸው አስቸጋሪ ሰዎች ናቸው። የወንድዬን እናት እንግዲህ በጣም ሲያስቸግሩ ነበሩ። የወንድዬ እናት ለዮዲት ምራት ብትሆንም ምንም እንደ ልጅ አታከብራቸውም። በጣም ስታሰቃያቸው ነበረ። አሁን ላይ ደግሞ አለምን ያሳገተችው የወንድዬ እናት ላይ መርዝ ስትጨምር ልትገላቸው ሙከራ ስታደርግ እንግዲህ ይሄ ሁሉ በካሜራ ተርጾ ነበረ። አለም ይሄን ሁሉ ለፖሊስ አሳልፋ ልትሰጥ የቀረጸችው ቪዲዮ ደግሞ በዩቲዩብ እና በቲክቶክ ልትለቅ ኤዲት አድርጋ ከጨረሰች በኋላ እንግዲህ ካርድ ለመግዛት ስትወጣ አስይዛታለች፣ ያሳግታታለች። የራሷ ጉድ እንዳይወጣባት ነው። በዛ ላይ ደግሞ በጣም ክዳለች ማለት ነው። እኔ እንዴት አድርጌ ነው ያንተን እናት ልገላቸው የምሞክረው? አለምንስ ለምን አሳግታታለሁ? እኔ ምን አቅም ኖሮኝ ነው እያለች እያስመሰለች ነበረ። ወንዶሰንና የወንዶሰን እናት እንግዲህ መሀል ላይ ገብታ እያጣላች ነው። ወንዶሰን ደግሞ እናቱን በፍጹም የሚሰማ ወንድ አይደለም። ሁሌም ከሚስቱ እየተደረበ ሚስቱ የምትለውን ነገር ብቻ ነው የሚሰማው። ሚስቱ ግን በጣም ተንኮልን እየሰራች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንግዲህ የእናት ግፍ የሚለውን ድራማ ወደ እናንተ ይዤ መጥቻለሁ። ይሄ ድራማ እውነት ለመናገር እንደዚህ አይነት ምራቶች አሉ ወይ ብላችሁ የምትመለከቱበት ነው። በዛ ላይ ደግሞ ወንድ ልጅ ካገባ በኋላ እናቱ ስትሰደብበት በሚስቱ እናቱ የግድያ ሙከራ ሲደረግባት ይህን ሁሉ የማያስተውል ወንድ ልጅ ካለ የእውነት ማስተካከል አለበት። እናት ከምንም በላይ እናት ናት። እናት ብዙ ዋጋ ከፍላ ብዙ እራሷን መስዋዕት አድርጋ ልጆቿን ለቁም ነገር የምታበቃ ናትና ክብር ለእናቶች ይገባል። ወንድዬ እንግዲህ ሚስቱን እናቱ ቤት ነው አግብቶ የተቀመጠው። ሚስትየዋ ደግሞ እናቱን ስታሰቃይ ስትሰድብ፣ ለእናቱ ክብር የሌላት መቼ ነው የምትሞቱት? በሰላም የምኖረው ከባሌ ጋር መቼ ነው እያለች ስታንቋሽሽ በጣም መባል የሌለበትን ስድብ ሁላ ስትሳደብ እንመለከታለን። የወንድዬ እናት እንግዲህ የልጃቸው ትዳር እንዳይፈርስ በጣም ብዙ ነገርን ታግዘዋል። ምግብ እስከ መከልከል ደርሰዋል። በልጃቸው ቤት እንግዲህ ምግብ መብላት የለባቸውም። ከዚህ በፊት እንደተመለከት ነው ሽሮ ብቻ ይበቃቸዋል። በየአይነቱ ምግብ ለምን ሰራሽ በማለት ከአለም ጋር ዮዲት ስትጣላ አይተናል ማለት ነው። በጣም ብዙ ግፎችን እያደረሰች ነው የምትገኘው ማለት ነው በማማ ላይ። ይሄን ሁሉ ግን ወንድዬ አይመለከትም። እናትየዋ በባለፈው ጭራሽ ልጅ በጡቴ ይዤ ካለው እመነኝ፣ አለምን ያሳገተቻት ዮዲት ናት። አሁን እንዳሳገተቻት ደግሞ እራሷ ነግራኛለች። ስለዚህ እመነኝ ቢባል አይ እሷ እንደዚህ አታረግም፣ የኔ ንግስት እንደዚህ አታረግም ነው የሚለው ማለት ነው። እሷ ደግሞ በማስመሰል እንግዲህ ወንድዬ ወደ ቤት ሲመጣ እኔ እንዴት እንዲህ ላደርግ እችላለሁ? ሁሌ ማማ እንደዚህ እያስቀየሙኝ ነው። እኔ እዚህ ቤት እንዴት ብዬ መኖር እንደምችል አላቅም ትላለች። እሱ ሲመጣ የተበደለች መስላ ታለቃቅሳለች ማለት ነው። እሱ ወጣ ሲል ደግሞ ልጅና እናትን ካጣለች በኋላ ተመልሳ እናቱን ትሳደባለች። ይሄው ባሌ ተቆጣሽ አይደለ? ባሌ እንደዚህ ያለሽ አይደለ? እያለች ታሾፍባቸዋለች። አንቺ ግን እረፊ ብዬሻለው፣ ክብር ይኑርሽ ሲሏት እንግዲህ
አሮጊቷ ዛሬ ደግሞ ምን ሆነሽ ነው እንደዚህ የምትይው? ዝም ብቲ እንደ በፊቱ አንገትሽን ደፍተሽ ብትኖሪ ይሻልሻል እያለች ለእናት የማይመለስ መልስ ስትመልስ እንመለከታለን። በእውነት ይሄ ነውር ነው። እናት ምንም ትሆን ማንም ትሆን መከበር አለባት። የባሏ እናት ለእሷም እናት ናቸው። ስለዚህ የባሏን እናት ማክበር አለባት ማለት ነው። እናቱን እንድትከበር ማድረግ ያለው ደግሞ ባልየው እናቱን በቃ ሚስቱ እናቱን ካላከበረችለት እሱን ብትወደው ትርጉም የለውም። በቤተሰብ ድርድር ሊኖር አይገባም ማለት ነው። ሴቶች የባሎቻቸውን ቤተሰብ የመውደድ ግዴታ አለባቸው። ወንዶች ደግሞ እንደዛው በተቃራኒ የሚስቶቻቸውን ቤተሰብ መውደድ ማክበር አለባቸው። ቤተሰብን የማያከብር የማይወድ ወንድም ሆነ ሴት ምንም አይነት እኔ እንጃ ከባድ ነገር ነው ብዬ የማስበው እንደኔ። ለቤተሰብ ክብር ይገባል ማለት ነው። ባሌን ወዳለሁ ካልኩኝ እኔ የባሌን ቤተሰቦች ማክበር አለብኝ። ምክንያቱም ባሌ የተገኘው ከነሱ ስለሆነ። ዮዲት እንግዲህ ባሏን የምትወድ ትመስላለች፣ ግን ያው እሱንም አትወድም። አሮጊቷ ከሞተች በኋላ በቀጣይ እሱ ይሞታል ነው እያለች ያለችው። በመግቢያው ላይ እንግዲህ እንደተመለከታችሁት እናትና ልጅ የዚህን ያህል ሴራ ያሴራሉ ማለት ነው። እናትየዋም የልጇን ትዳር መቆጣት ሲገባት ተባብራ ምን ተፈጠረ ብላ ወሬ ትቀበላታለች። ዛሬ የተፈጠረውን ልነግርሽ ነው፣ ምን እንደተፈጠረ እስኪ ገምቺ ስትላት ባልሽ ሞተን ያለቻት። ኧረ እሱማ ምን በወጣውና ይሞታል፣ መጀመሪያ ያቺ አሮጊት ትሞትና ቀጣይ ደግሞ እሱ ይሞታል ነው ስትል የነበረውና ሁለቱንም እንግዲህ ለመግደል ነው እያሰቡ ያሉት። ይሄ ሁሉ ደግሞ ለገንዘብ ነው ማለት ነው። ከዛ በኋላ የእናትየዋን ቤት ለመውሰድ እንዲህ ተንኮል እያደረጉ ይገኛሉ። በአሁን ሰዓት ላይ የሰው ልጅ ለገንዘብ ብሎ ሰውን በማያጠምድበት ነገር የለም። የዮዲት ማስመሰል በጣም ይለያል። ባሏ እንግዲህ ሲመጣ የኔ ንጉስ፣ የኔ ውድ፣ የኔ ፍቅር የማትለው የፍቅር ቃላቶች የሉም ማለት ነው። ንጉስ፣ ንግስት ያለ ቦታው እየተጠራ ይገኛል። ፍቅሬ፣ ውዴ፣ ማሬ። አሁን ላይ ይህንን ቃል የሚጠቀሙት አብዛኞቹ ሰዎች ለማስመሰል ነው። ነገር ግን ይሄ ፍቅሬ ውዴ በጣም ለሚወዱት ሰው ንጉስም ለሚገባው ሰው ነው እንጂ ለማስመሰለያ ባትጠቀሙት ብዬ አስባለሁ። ከዚህ ድራማ የእውነት እንደዚች አይነት ምራት አለች ወይ በሰፈራችን ማያንጣ ብላችሁ እንድትመኙ ነው የሚያደርጋችሁና የእናት ደግሞ ሲቃይና መከራ ማየት ከምንም በላይ በጣም የሚያም ነገር ነው። አሁን ላይ ግን ሁሉም የስራቸውን እያገኙ ነው የሚገኙት። ይሄ ደግሞ በፀሐይ አማካኝነት ነው። ፀሐይ እያንዳንዱን መረጃ እንግዲህ ሰብስባ ለፖሊስ ሰጥታለች። ከዛ የዮዲት እናትም ዮዲትም በፖሊስ ቁጥጥር ስር ውለዋል። ወንድዬ ደግሞ አሁንም ማመን አልቻለም የሆነውን ሁላ። እሱ ቢነገረውም እናቱን በጭራሽ አያምንም። አሁን ላይ መረጃዎች አለም ከዚህ በፊት ስትነግረው እሷንም ሊያምን አልቻለም። ይሄንን ሁሉ ግን ለሱ ለማሳመን አለም ቤት ውስጥ የሚደረገውን እያንዳንዱን ነገር ካሜራ በደሞዟ ገዝታ እሷ መግጠም ሲያቅጣት እንኳን በዮርዲ ያስገጠማ የዮዲትን ክፋት እያንዳንዱን ይዛ ነበረ። አለም እንግዲህ ታግታ አሁን ላይ ስልክ እንድትሰጥ ነው። ስልክ ማሰጪ ከሆነ ስልኩን ማታመጪ ከሆነ መቼም ቢሆን ከዚህ አትወጪም፣ ትሞቻለሽ። ቤተሰቦችሽን ያለ ጧሪና ያለ ቀባሪ ታስቀሪያቸዋለሽ። በማያገባሽ ነገር ለምን ትገቢያለሽ? እንግዲህ እያለች የዮዲት እናት እኔ ነኝ ያሳገድኩሽ፣ በብሬ ጠብደል የሆነ ጎረምሳ ገዝቼ ያሳገድኩሽ እኔ ነኝ። እማታርፊ ከሆነ ግን ትሞቻለሽ፣ ትገደያለሽ። ይልቅ እንደዚህ እየዋሸሽ ኃጢአት ሰርተሽ እንደዚህ እየዋሸሽ ንስሐ ሳትገቢ ከምትገደይ ስልኩ ያለበትን ቦታ ብትናገር ይሻልሻል። የት ነው ያደረግሽው? እኔ አንቺ እኛን ልታጠፊ ከነ ቤተሰቦቼ የቤተሰቦችን ክብር ልታዋርጅ ስትይ ዝም ብዬ አልቀመጥም። ለዚህ ነው ያሳገድኩሽ እያለች እንግዲህ የዮዲት እናት ናት ያሳገተቻት። አሁን ላይ እንግዲህ አለም በቅርቡ ትፈታለች ማለት ነው። ዮዲትና እናቷ ግን
የእጃቸውን ዋጋቸውን ያገኛሉ። አለም ከተመለሰች ደግሞ ለወንዶሰን እናት በጣም ትልቅ ጥቅም አለው። አለም ልጄ ናት፣ ሰራተኛዬ ብቻ አይደለችም፣ ከእሷ ማንንም አላስተካክልም ብላለች። ዮዲትን እንግዲህ እዚህ ጋር እንደምንመለከተው ታውቂያለሽ አለም ያለችበትን መናገር አለብሽ በማለት እንግዲህ አንገቷን እንቅ አድርገው ይዘዋት ነበረ። ወንድዬ ነው እንግዲህ እናቱን ከሚስቱ አስበልጦ እናቱን ሶፋ ላይ እየወረወረው። ለእናት ይሄ አይገባትም። እውነት ለመናገር ወንድዬ ትልቅ ስህተት ነው የሰራው። እናትህን ብታስከበር ይሻላል የሚል መልእክት አለኝ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ